አቴሽ መርጃን በጊዜ ሂደት ወዷትና አፍቅሯት፣ ነገር ግን ስሜቱን መደበቅ አልፈለገም። እንደሚወዳት ፊት ለፊት ነበር የነገራት። ምንም የሚደብቀው ነገር የለም። መርጃን ደግሞ ቶሎ ብላ ሀሳቡን ተቃወመች። ልቧ የሚፈልገው ሌላ፣ ነገር ግን አንደበቷ ላይ የሚታየው ነገር የሚሰማው ሌላ ነው። መርጃናውን በትዝታ እየተብሰለሰለች ነው። አቴሽ የሚያረጋው እያንዳንዱ ነገር ለእሷ በጣም ብዙ በርካታ ትርጉም አለው። አቴሽ እውነቱን ከተናገረ በኋላ አሁን የእሷን መልስ ነው የምጠብቀው ብሎ በዝምታ እየጠበቃን ነበረ። እስካሁን ድረስ ግን የሚያውቀው እሷ እሺ እንዳላለችው ነው። ሁለቱም መግባባት በዚህ ምክንያት ከብዷቸዋል። ሁለቱም የተለያየ ቋንቋ እንደሚያወሩ ነው የሚሆኑት። መርጃን በሌላ በኩል አሁን አቴሽን መኝታ ክፍሏ ነበረ። ትንሽ ተጨቃጭቀው ሲጠፋባትና ትንሽ ሲቆይባት ለምንድነው መኝታ ክፍሉ ያልመጣው ብላ ብዙ ጥያቄ ተፈጠረባት። ከመኝታ ክፍሌ ልውጣና እስኪ ቼክ ላድርገው ብላ ራሷን እየጠየቀች ነበረ። በደረጃው ቀስ እያለች እየወረደች ነው። ምንድነው ደግሞ ምን እስካሁን ድረስ የት ሄዶ ነው? የት ጠፍቶ ነው? እስኪ ኪችን ሄጄ በቃ ወተት ነገር ላምጣና ልጠጣ። እስካሁን ድረስ እንዴት መኝታ ክፍሉ አልመጣ? ፈጣሪው የት ሄዶ ነው እያለች ራሷን እየጠየቀች ነበረ። ድንገት ወደ ኪችኑ ዘው ብላ ልትገባ ስትል በርጋ ገና ስትቆም አቴሽን አየችው። ኪችን ነበር ቁጭ ብሎ ስልኩን እየነካካ። እዚህ ነው እንዲ ያለው ምን ያረጋል ትላለች። እሱ ስልኩ ላይ ተጠምደዋል። ትኩረቱ በሙሉ ያለው ስልኩ ላይ ነበረ። እዛ መርጃን ምንድነው ማረገው? እዚህ ጋር ምንም ፍንጭ መስጠት የለብኝ። መርጃን አትንቀጥቀጭ። አሁን ቀጥ ብለሽ ግቢና ወተትሽን አፍልተሽ ይዘሽ ውጪ። በቃ ምንም ነገር እንዳልተፈጠረ ሁኚ እያለች ከራሷ ጋር እያወራች ነበረ። ራሷን በዚህ መንገድ እያበረታታች በርቺ ጎበዝ ቀጥ ብላ ራሷን ስታበረታታ በድንገት እየመጣችው ሞኒካ ነበረች። ቡናው ደርሷል፣ ቡና ልቅዳለ አለችው። በዝምታ ተዋጠሱ። ስልኩ ላይ እንዳለ ነበር። ልቅዳለ መሰለኝ በቃ ብላ በሁለት ሲኒ ቡና ቀዳችና ለሷም በል እንግዲህ አፍልቼ እላለሁ ቡና አንተ በምፈልገው መንገድ ካልተመቸም ቀይርልሃለሁ አለችው። አመሰግናለሁ እያለ ነበረ። በፈገግታ እየተመለከተችው ነበረ። ልታማለው ጥረት እያደረገች ነው ሞኒካ። መርጃን ተደብቃ እያየቻቸው ነበረ። ምንድነው የሚያደርገው አቴሽ? ምንድነው የሚያደርገው ከዚህ ልጅ አጠገብ እያለች ነበረ ሞኒካ። ባንድ በኩል አቴሽ ምን ነው መተኛት ከበደ እንዳለችው አዎ ትንሽ እቆያለሁ እያለ ነበር። እኔም ከብዶኝ እኮ ነው ታውቃለህ ብላ ጣቷን አፏ አካባቢ ያስቀመጠች። ከዛም በኋላ ጣቷን እዛው ከንፈሩ ላይ እንዳርገች ስታንቀሳቀስ ወዲያው ይሸሻትና ምን እየሰራሽ ነው ያለሽው ብሎ እየጠቃን ነበር። መርጃን ምትሆን ምንድነው እዚህ ጋር እያለች ግር ብላ ትገባለች። ሁለቱም ዞር ብሎ ሳያደነገጡ ከዛ እዚህ ጋር ሞኒካ ረጋ ብላ እዚህ አካባቢ አፏ አካባቢ የሆነ ነገር ነበረ ላንሳ አለብኝ ነው ትላለች። ከዛ በኋላ አቴሽን እንዴ መርጃን ብሎ ድንግጦ ይመለከታታል። ወይ በቃ እንዴት ናችሁ? መልካም ምሽት ይሆንላችሁ። ወተት ፈልጌ ነበር የመጣሁት እያለች ነው። ሞኒካን ብትሆን ቡና እየጠጣን ነበር። ቡና ልቅዳለሽ አለቻት። መርጃን አልፈልግም ማታ እኔ ብዙ ጊዜ ቡና አልጠጣም ብላ ወተት ከማቀዝቀዣ ፍሪጅ ውስጥ አወጣችና በጥቂቱ ልታፈላ ነበረ። መተኛት ከበደሽ እንዴ ይላላትሽ። እዚህ ጋር አልከበደኝም ተኝቼ ነበረ። ነገር ግን ያው ድንገት ጫጫ ተሰማው፣ ድምጽ ሰማው። ምንድነው ማን ነው እንደዚህ የሚበጠብጠው ሀገር በዚህ በምሽት ብዬ ሳስብ ለካ እናንተ ናችሁ አትበጥጡሽ ትላለች። ሞኒካ እየሳቀች ነበረ። አትሽ ባንድ በኩል እኛ መች በጠበጥን እያለ ነበረ። አይ ከበጠበጣችሁም በጥብጦ ችግር የለም ትላለች። ሰሞኑን በጣም ብዙ ነገሮችን ጆሮሽ እያደመጠ ነው ያለው፣ ምናልባት እየተሳሳትሽ እንዳይሆን ይላታል። ሞኒካን ብትሆን በጣም ይቅርታ ከቀሳቀስንሽኛ ነገር ግን አላወቀን ነበር ትላታለች። ችግር የለም በእውነት ችግር የለም ማለት እተኛለሁ፣ እኔ መተኛት አይከብደኝም። አሁን ወተቴን ከጠጣሁ በኋላ ደግሞ በደንብ እተኛለሁ፣ ችግር የለው ለእኔ እያለች ትናገራለች። አቴሽ አቀርቅረው ቡና መጠጣት ጀመረ። በነገራችን ላይ እንዳረበሽኳችሁ ተስፋ አረጋለሁ፣ ማለቴ ወተቱን እንዳሞኩኝ ላጥ ብዬ ሄዳለሁ ቶሎ ብዬ ችግር የለም ትላለች። መርጃን ስሜት አይነት ይታይባታል። ኧረ አልረበሽንም ችግር የለም እንዴ ምን ማለት ነው እንደውም ምናልባት እኔ ነኝ የረበሽኩሽ እያለ ነበር። ሞኒካን ብትሆን ኧረ በጭራሽ አልረበሽንም መርጃን ችግር የለም፣ ወደ አልጋሽ መሄድ ከፈለግሽ ቀጥ ብለሽ መሄድ ትችያለሽ፣ ወተትሽን ይዘሽ ማለት ነው፣ ወይም ደግሞ ወተቱን እኔ ያመጣልሻለሁ አሁን ሂጂ አለቻት። መርጃን ከዛ አመሰግናለሁ እሱ አያስፈልግም፣ በእውነት ስላሰብሽልኝ ደስተኛ ነኝ፣ ደስ ብሎኛል። እንደዚህ ግን አይሆንም፣ ምክንያቱም አንቺ እንግዳን ቤት ውስጥ ስራ ማሰራት ትጠራለህ። እንዴት ነበር ግን ጉዞ እንዴት ነበር ሁሉም ነገር አለቻት። አላቅም ጉዞ ግን ጥሩ ነበረ፣ ነገር ግን እስካሁን ድረስ እቅድ የለኝም፣ ነገር ግን ከአቴሽ ጋር እያሰብኩኝ ነው ከተማ ውስጥ ኢስታንቡልን እንዲያሳየኝ። ያው እንግዲህ አብራን እጅ ለእጅ ተያይዘን ብዙ መንገዶችን ብዙ ጎዳናዎችን ብዙ የተሰሩ አዳዲስ ፓርኮችን እንደሚያሳየኝ ተስፋ አደርጋለሁ ትላታለች። አዎ በእናትሽ ይህን ዕድል ማጣት የለብሽም፣ ነገር ግን ኢስታንቡል እኮ እንደ ድሮ አይደለችም። ኢስታንቡል እንደ ድሮ የምንዝናናበት ከተማ አይደለም። አሁን በጣም እግረኛ በዝቷል፣ በጣም ሰው በዝቷል። ገባሽ አይደለ? እዛ ከሄድሽ መሀል ላይ ገብተሽ ልጠፊ ትችያለሽ ሁላ እና በሰው ተጨናንቋል፣ ለመዝናናት አይሆንም ነው የምልሽ፣ ሌላ ከተማ ካልመረጥሽ በስተቀር እያለች ነበረ። ሞኒካ እስኪ እንደሚሆነው እናደርጋለን ትላታለች። ወተቱ እየፈላ ነው፣ በቃ ወተቱ ሞቅ ብሏል፣ ከሚገባው በላይ እየተንተከተከ ነው ሁላ፣ እንዳይገነፍል ደግሞ ላውረደው ብላ እየወረደችው ነበር ከጣደችበት ላይ። ከዛ በኋላ ወደ ብርጭቆ ቀዳች የሚበቃትን። ከዛ እዚህ ጋር አቴሽ ቡናውን እየጠጣን ነበረ። አቴሽ ቡና ከደበረ ሞቅ ላድርግልህ ጨምርልህ አለችው። አያስፈልግም ያለው ይበቃኛል ይላታል። ጭቺ ደምን አይነቷ ናት፣ አይደብራትም እንዴ? ምንድነው እዚህ ተጣብቃ ምን አይነቷ ናት እንደ ማስትሽ እያለች ነበረ። ወተቱን ቀርታ ሳትወስደው ልትወጣ ነበረ። ከዛ አቴሽ መርጃን እያለ ነበር። ፈለከኝ ችግር አለ እያለችው ነበረ። ወተቱን ለማን የቀዳሽው? ወተቱን ይዘሻትይም እንዴ ይላታል። ሞኒካ ትስቃለች። መርጃን ደግሞ ውይ አዋዋ አንተ ልክ ነህ ቆይ ልውሰደው ብላ ቡና እዚህ ወተቱን ቀመሰችና እየወጣች ነበረ። ድንገት ጀማል መጣ። መርጃን ከሜዷ ጀማል ሲመጣ አቴሽ እዚህ ጋር ጀማል ምነው ቆየሳ ቆይ ያለው። ይቅርታ ወንድሜ የሆነ ስራ ነገር ይዤ ነው ለዛ ነው እያሉ ነበር። ከዛ ሞኒካ ስላልሰሩ
እንዳለቻቸው አዎ ልንሰራ ነው በቃ አሁን አንቺ መተኛት አለብሽ እኔና ጀማል ብዙ የሚጠብቀን ስራ ልናመሻለን አላት። ጥሩ እሺ በቃ ልጅ ደህና ደሩ ብላቸው ትሄዳለች። ወይ ጀማል እንኳንም መጣ በመጨረሻም እንዴ መርጃን መታኮ እዚህ ተናንቆኝ ነበረ በቃ ማለት ሌላ ነገር እየመሰላት ይለዋል። ምን ሊመስላት ይችላል ወንድሜ እንግዲህ በዚህ ሰዓት ላይ መጠራጠር እርስ በርስ እንደዚህ ያለባችሁ መተማመን ያለባችሁ አለ። እሱስ ልክ ነህ እንዴ በቃ ስራችን ላይ እናተኩር ይለዋል። ወደ ቢሮ እያመሩ ነበረ። ከሰዓታቶች በኋላ ሰዓቱ ሄዶ ነግቷል። መርጃን መኝታ ክፍሏ ናት። ከእንቅልፏ ተነስታ ልብሷን ቀይራ ነገር ግን ሳታስበው ውስጧ በነገር እንደተሞላ ነው ያለው። ምክንያቱም አቴሽ የለም። ምክንያቱም አቴሽ ማታ አልመጣም። የት ሄዶ ይሆን የሚለው ነገር እርግጠኛ ሳኖች በራሷ ግምት ነው የምትንቀሳቀሰው። አሁን መኝታ ክፍሏ እየተንጎራደደች ናት። አቴሽ ገብተህ ነው የት ሄደ ነው እንግዲህ ማታ ካልመጣ የት ልትሄድ ትችላለህ? የት ሊሄድ ይችላል? አምላኬ ሆይ የት ሄጄ ልፈልገው? የት ሆኖ ነው የሚሆነው? ጨራሽ ብሎ ሌላ ክፍል እየሄደ መተኛት ጀመረ። በጣም ይገርማል በጣም እቺ ልጅ ከመጣሽ በኋላ ተበላሽቷል ስትል ነበረ። ከዛ መርጃን ቀስ እያለች እየመጣች መፍራት ጀመረች። ከዛ በኋላ እዚህ ጋር አቴሽ የነገራትን ነገር አስታወሰች። ደይገባሽም እንዲያፈቅርሻለሁ እኮ ነው ያልኩሽ እኮ አፈቅርሻለሁ ነው ያልኩሽ ከአንቺ ፍቅር ይዞኛል እኮ ነው የምለው ብሎ የነገራትን ነገር ባለፈው ምሽት አስታወሰች። ከዛም በኋላ ይህ እንደዚህ ነገርማ መናገር እኮ ቀላል ነው ግን ገና የሆነ ነገር ሲፈጠር ቶሎ ብለህ ትሸሻለህ ተስፋ ቆረጥክ በፍቅራችን በቃ ፍቅር ማለት ላንተ ይሄ ነው ያንተ ፍቅር መገለጫ በቃ ይሄ ነው እያለች ነበረ። ሙዜን የነገረቻትን ነገር ደግሞ አስታወሰች። ይኸውልሽ አቴሽ ገና ለገና አፈቅርሻለሁ ብሎሽ ስለነገረሽ እሱን ማመን ጀመርሽ ማለት እንግዲህ አንድ ቀን ሲተውሽ ደግሞ ምን አይነት ስሜት ሊሰማሽ እንደሚችል ታውቂያለሽ አይደለ? ገባሽ አይደለ? እያለቻ ነበረ። እዚህ ጋር መርጃን የበለጠ የራሷን ስሜት እንደተጠራጠር እየተደረገች ናት ያለችው። ሙዜን የመከረቻት ነገር ኃይለኛ ምክር ነው ለሷ። ምናልባት ሙዜን እውነቱን እየተናገረች ይሁን እንዴ? አቴሽ ምናልባት እንደዚህ አይነት ማንነት ይኖረው እንዴ ብላ ጋር እየገባች ትንጎራድዳለች። መርጃን ወደ ራስሽ ተመለሽ። መርጃን በሁለት እግሮችሽ መቆም አለብሽ። ለስሜትሽ እንደዚህ አትገዢ። በቃ አሁን እዚህ ጋር የምትጸጸችበትና የምታዝኝበት ጊዜ አይደለም። ሲጀመር ለምን ብለሽ ነው የምታምኚው? አንቺ ለምን ብለሽ ታምኚዋለሽ? ቢቀርብሽ እሰይ ነገር እያለች ከራሷ ጋር እያወራች ድንገት አቴሽ መጣ። አቴሽ በሩን ከፍቶ እንቅልፉ መጥቷል። እያዛጋ ነበር የገባው። እንዴት አደርሽ እያለ ነበረ። እንዴት አደርክ አንተስ ብትሆን ትናንትና ማታ አልመጣም ነበረ አይደለ እያለችው ነበረ። ትናንት ማታ እንዴት አልመጣም ስትለው አልመጣም ነበር አላት። የት ነበርክ አለችው። ኪችን ነበርኩኝ አይተሽኛል እኮ እያለ ነበረ። እና ኪችን ያደርኩት ነው የምትለኝ እንደዛ ነው ስትለው ነበረ። ስራ ነበርኩኝ ቢሮ ሄድና ከጀማል ጋር ስንሰራ ነበረ ብቆይ ኖሮ አብረን እንሰራ ነበር አላት። እኔ ማንንም የመረበሽ አላማም ፍላጎትም የለኝም እያለችው ነበር። ለምን የምን ስለመረበሽ ነው የምታወሪው እንዴ አንቺ በመካከላችን አዲስ ሰው ነሽ እንዴ እያለ ነበር። ልክ ነህ እንግዲህ እዛ ጋር እንዳያችሁ ከሆነ ከልጅቷ ጋር ምንም የማትተዋወቁ ከዚህ በፊት አትመስሉ ማለት በደንብ የምትግባቡ ለረዥም ጊዜ ወዳጆች የነበራችሁ ነው የምትመስሉት አለችው። እኮ ለብዙ ጊዜያቶች አልታውቀኝ ነበረ እና ያው የአስሊ ጓደኛ እንደነበረች ነግሬሽ ነበረ። ታዲያ ምንድን ይሄ እንደዚህ ያስብላል? ምንድነው ሰርፕራይዝ ዲሆንሽው? ምንድነው የገረመሽ አላት። አይደለም ለአንተ ችግር ካልሆነ ችግር አይሆንብኝም ገባራል ማለት ምልህ ነገር ይገባሃል እያለች ዳርዳር ስትል ነበር። ምንድነው ዳርዳር የምትይው? ምር የተፈጠረው መረጃ ለምን በስነ ስርዓት አልነግሪኝም እያለ ነበር። አረ እንዲህ ብዬ እኔ ነገር አለው እኔ ማንኝ ሲጀመር እኔ እኮ ምንም እኮ ነኝ እኔ እኮ ለአንተ እኮ ምንም ነኝ ምን ብዬ እነግርሃለሁ አለችው። ለምን እንደዚህ እየሆንሽ እንዳለ አልገባኝም። እኔ ከአንቺ መደብቀው ሚስጥር አለኝ እንዴ? መደብቀው ነገር አለ እስካሁን የደበቅኩሽ አላት። አረ የለም ማለቴ እንደው እስካሁን ድረስ እየሆነ ያለው ነገር ካልገባ ምን ብዬ ልነግር እችላለሁ? በእኔ አቅም በእኔ ጥረት ላደረገው የምችለው ነገር የለም ማለት ትናንትና እዚህ ክፍል እስካልመጣ ድረስ ይሄ ማለት አልተኛም ነበር ማለት ነው እንግዲህ አለችው። አልተኛም ነበር አላት። የማይታመን ነው። ታዲያ ምን ስትሰራ አደርክ አለችው። ድንጋጤና ችኮላ በተቀላቀለበት ድምፅ ሆና ማለት በስነ ስርዓት ካልተኛ ምን ስታረግ አደርክ መልስልኝ ትላለች። ጣቶቿን እየነካካች እየተንቀጠቀጠ ነበር ሰውነቷ። ስራ ነበርኩ አልኩሽ እኮ ቡና ጠጣን ነበርሽ እዛ ጋር። ከዛ በኋላ ያው ሶፋ ላይ ትንሽ ጋደም ያው አልን ስራ ስንሰራ ነበር በቃ አላት። ሶፋ ላይ ተቃቅፋችሁ ተኛችሁ ጎን ለጎን። ይገርማል በጣም ሁሉም ነገር እንዲህ ነው በትንሽ ነገር የሚጀመረው ትላለች። ምንድነው የሚጀመረው? ምን ለማለት እየከርሽ ነው ያለሽ? በግልጽ ተናገሪ እንጂ ምንድነው ማለት ምንድነው እያለ ነበር። አይደለም እንደዚህ ሆነኛ ጋር ትላለች። ተናዳ ልትወጣነችና ዞር ብላ አየችው። የዘላለም ደስታ እመኝልሃለሁ እሺ ከጓደኛ ጋር አለችውና ጥላው እየወጣች ነበረ። ግራ ገባ። ይሄ እንዴ ምን አሁን እኔ ከጀማል ጋር እንዴ ጀማል ወንድሜ እኮ ምን ሆና ነው ልጅ እያለ ራሱ እየጠየቀ ነበረ። ወደ መታጠቢያ ክፍል ይገባል። ነርሚ በቀጥታ ወደ ካምፓኒው መጣች። ይሄ ቦራክ ስለሚባለው ልጅ ማጣራት አለባት። ውስጥ ከገባሽ በኋላ እያማተረች ነበር። ቦራክን በርቀት እያየችው ነው። እሱ ላፕቶፑ ላይ ተጥሯል፣ ስራውን እየሰራ ነው። ድንገት ነበረ ዲሜት የመጣችው። ዲሜት መጣችና ከዛም በኋላ እዚህ ጋር ነበር ነርሚን እንዴት ነሽ ብላ ሰላም ያለቻት። ዲሜት እንድትቀመጥ ጋበዘቻት። ቦራክ እዚህ ጋር ነርሚንን አያት በጨረፍታ ስራውን ቀጠለ። ከዛ ነርሚን ከዚህ ጋር ከሷ ፊት ለፊት ከተቀመጠች በኋላ ይሄ እናንተ ጋር ለረጅም ጊዜ ሲሰራ ነበር እንዳለቻት። ኧረ አዲስ ነው ወራቶች ምናምን ነገር ሆኖት አለቻት። እኮ ስለሱ አንዳንድ መረጃዎችን ማጣራት ፈልጋለሁ። እስኪ ምናልባት እንደው ስለ እድሜው
ስለ ማንነቱ፣ ስለ እናቱ፣ ስለ አባቱ እስኪ ሲቪው የት ነው ያለው ብላ ጠየቀቻት። ከዛ ዲሜት ኧረ ችግር የለም አግዝሻለሁ ብላ ሲቪውን ጠየቀች ደውላ። ሲቪው ሊመጣ ነበረ። እዚህ ጋር ነርሜን በትክክል የልጅ አይደረ ልጅ መሆኑን ማጣራት አለባት። ሲቪው መጣና ነበበች። አወኩብህ በእውነት ሁሉን ነገር እንደገመትኩት ነበረ። እሺ ከዚህ በኋላ ምንድነው የሚሆነው? ይሄ ልጅ ምንድነው እቅዱ? ምንድነው ሀሳቡ? ምንድነው አላማው? እስኪ ልጅ ፈጣሪ ወይ መሄድ አለብኝ ዲሜት መሄድ አለብኝ በቃ ስትላ ነበር። እሺ አክስቴ ነርሜን በቃ እንገናኛለን ትላታለች። ነርሜን ዞር ብላ እዚህ ጋር ቡራክን ገልመጥ አድርገው ትንቀሳቀሳለች። ከዛ ቡራክ ከያሻር አጠገብ ተቀምጦ ነርሜን ለመጣች እያለው ነበረ። እኔ እንጃ አላውቅም፣ ነገር ግን ዲሜትን ስላንታ እየጠየቀቻት ነበር አለው። ቡራክ ግራ ገባው። ምንድነው ከኔ የምትፈልገው ብሎ እየጠረጠረ ነበር። ነገር ግን ጨራሽ አይምሮ ውስጥ የሚመጣ ነገር የለም። በሌላ በኩል አቲሽ መኝታ ክፍል ነው ያለው። ልብሱን ከቀየረ በኋላ ዲሜት ሄደች። እኔ እኮ እቺ ልጅ ለምን እንደዚህ እንደምትሆን እኮ ግራ ገባኝ። እንዴ የሆነ ሰዓት ላይ በቃ እንትን ትላለች፣ የሆነ ሰዓት ላይ ደግሞ ወይ ትከሰኛለች በማላውቀው ነገር። አሁን እዚህ ጋር ምንም በማላውቀው ነገር እየከሰሰችኝ ያለችው ምንድነው የማደርገው? ቆይ ፍቅሬን ነግሬያታለሁ። ፍቅሬን ከዚህ በላይ እንዴት ብዬ ነው መገልጽላት የምችለው? በቃ አፈቅርሻለሁ አልኳት ብሎ ራሱን እየጠየቀ ነው። እሷ ቀጥ ብላ የራሱ ቢሮ መጣችና እዛ ገብታ ቆመች። ግራ ገብቷታል። ቆም ብላ እንዴ ጭራሽ ከሷ ጋር ምን ስትሰራ ነበር ብዬ ፈለፍት እንጠይቀው ነው እንደሚጠብቀው እንደዛ ነው እንደሚጠብቀው። አይገባውም እንዴ የቀን ነው በቀናት ቀጥል እያሉ አይገባውም እንዴ ስትል ነበረ። አትሽ ልታሳብደኝ ነው እኔ ከዚህ በላይ አልችልም ከዚህ በላይ ትላለች። ወገቧን ይዛ ከዛ እዚህ ጋር አስሬ ነገረቻት ነገር ትዝ አላት። ሰሞኑን በጣም እንደው አትሽ ነው መሰለኝ ድፍረት ሰጦሽ እየተንጣጣሽ ነው። ሰሞኑን በጣም አጉል ደፋር ነው እያለች ነው። አትሽን ገና ለገና እወድሻለሁ ስላለሽ እንዳታገባሽ። ለአትሽ ፍቅር ምንም ማለት ነው አንድ ሰው ይመጣል አንድ ሰው ይሄዳል። አንቺን ብትሆኚ ድንገት ኬርሽ ወዲያው ነው የሚረሳሽ ብላን ነበረ። አዎ ማመን የለብኝ አትሽን በቃ ልቤ መጠበቅ አለብኝ ስትል ነበረ እንባ እየተናነቃት። ከዛም በኋላ ዝም ብላ የአትሽን የሚቀመጥበትን ጠረጴዛ መሳቢያ መከፋፈት ጀመረች። መሳቢያዎቹን እያንዳንዳቸውን እየከፋፈተች እያለ በድንገት ነበረ የሆነ ጥቁር ሳጥን ነገር ያየችው። ልትከፍቱ አልፈለገችም። መጀመሪያ መሳቢያውን ዘጋችሁና ልትሄድ ስትል አሁንም ከነከናትና እሱን ማየት አለብኝ ብላ አሰበች። ተመልሳ መታ ሄዳ ልትከፍተው ነው። በሌላ በኩል አትሽን ቢሆን መሳቢያውን እየከፋፈተ እያለ በድንገት ነበረ የሁለቱን ፎቶ በፍሬም ሆኖ ያየው። ይህን ፎቶ በፍሬም አድርጎ አምጥቶት መልሶ ራሱ ሰብሮት አሁን መርጃን ይህን ማድረጓ ሲያይ በጣም ገረመው። እንዴ ይሄ ፎቶ ለእሷ ትርጉም አለው እንዴ የእኛ ፎቶ ትርጉም አለው ማለት ለእሷ ብሎ ተደሰተ እንደዚህ በፍሬም ማድረጓ። ምክንያቱ እዚህ ጋር ብልጭ ብሎ ባይገባውም ነገር ግን ደግሞ ደስ ተሰኘ። በአንድ በኩል መርጃነችን ጥቁር ሳጥን ምንድናት ብላ ጥያቄ ተፈጠረባትና ከመሳብ ውስጥ አወጣቻትና ከፈተቻት። ስትከፍታት ውስጡ የነበረው የሚያምር የአንገት ሀብል ነበረ። ይህን የአንገት ሀብል ተመለከተችው። በጣም ቆንጆ ነው፣ ያምራል። ወይኔ ሲያምር መሽለት ነው የገዛው። ያኔ የአንገት ሀብል ሲበጠስብኝ ነው እንዴ የገዛው መሆን አለበት። በጣም ቆንጆ ነው ደግሞ ቆንጆ ነው። ለኔ ነው እንዴ? ለኔ ነው መሰለኝ። አዎ ለኔ ነው ብላ አንገቷ ላይ አየችው። በጣም ያምራል፣ ወደደችው። ምናልባት ለኔ ነው። ለኔ ባይሆንስ ለዛች ለሞኒካ ቢሆንስ እንዴ? ለኔ ባይሆንስ አሁን ይህን ነገር ጠብቄ ለኔ ነው ብዬ በቃ ምናልባት ልብኝ ቢሰብረውስ አለች። መልሳ ደግሞ ሌላ ጭንቀት፣ ይህ አንገት ሀብል ለኔ ባይሆንስ የሚል ሌላ ሀሳብ መጣባት። ምናልባት ለኔ ሳይሆን ቀርቶ እኔ ዝም ብዬ በስሜት እየተብሰለሰልኩ ቢሆንስ ትላለች። በአንድ በኩል አትሽ ደግሞ ይህን ፎቶ ለምን ፍሬም ውስጥ ጨመረችው? ቆይ ለምን ልጨምረው ቻለች? ምንድነው ምክንያቱ? እስኪ እያለ ራሱን እየጠየቀ ነበረ። የመርጃን ትክክለኛ ፍላጎትና ሀሳብ ለማወቅ ነበረ እዚህ ጋር እየጣረ የነበረው። እዚህ ጋር ደግሞ መርጃ የአንገት ሀብል ለኔ ለምን ይገዛልኛል? በእርግጠኝነት ለዛች ልጅ ነው ወይ ሌላ ሰው ነው? አሁን እንደዛ ነው የሚሆነው ወይ ምን ይሻለኛል ብላ መልሳ ገጣጥማ መሳቢያ ውስጥ ከተተችው። አትሽም ቢሆን ይህን ፎቶ በፍሬም የተቀመጠበት ትክክለኛ መርጃን ዋና ሀሳብ አልገባ ስላለው ግራ ገብቶት ያስባል። ከዛ በኋላ መልሶ ጨመረውና ኮቱን እያደረገ ነበረ መንቀሳቀስ ይኖርበታል። ሁለቱም ቢሮ እንደሚሄዱ ተነጋግረው ነበረ። ከዛም በኋላ አሁን ወደ ራሱ ቢሮ መጣ። ወደ ራሱ ቢሮ እንደመጣ ድንገት መሳቢያ አካባቢ ነበረች። ከዛም በኋላ እሷ መሳቢያውን ዘግታ ዞር ከማለት ቻርጀር ፈልጌ ነበር የመጣሁት አለች። ትኩሮ ተመለከታት። ወይኔ የአንገት ሀብሉን እንዳየሁት ደግሞ እንዳያቀብኝ ትላለች። ኧረ አገኘሽው አላት። አዎ አግኝቼዋለሁ በቃ ችግር የለም እያለችው ነበር። ልትወጣ ስትል ድንገት ያችን ጥቁር ሳጥን ከመሳቢያ ውስጥ አውጣትና ኮት ውስጥ ጨመራት። የኮት ኪስ ውስጥ እየከተተው ዝም ብላ ገርማ ስታየው አሁንም እዚህ ያለሽ እንዴ ምን እየሰራሽ ነው ይላታል። ምንም ዝም ብዬ ነው ቆም አለችው። ግራ ገባው፣ ገረመው። ከዛም በኋላ ምናልባት ይህን አንገት ሀብል ለማን ሊሰጥ ነው የሚል ግምትና ጥርጣሬ ውስጧ እየተፈጠረ ከዛ በኋላ ሁለቱም አንድ ላይ ሆነው ይንቀሳቀሳሉ። በቀጥታ ወደ ካምፓኒ ሄዳሉ። በሌላ በኩል ነዚርና አይደር በቀጥታ ወደዚያ ወደሚባለው ሰውዬ መጡና እኩል ገንዘብ ሰጡትና እንግዲህ ይሄን መረጃ ቶሎ ብላ አምጣልን ይሉታል። በተለይ ደግሞ ነዚር አንተ ግን የምር የምትታመን ሰው ነህ፣ የምር መረጃን ካለበት ቦታ ፈልፈለ ይዘህ ትመጣለህ፣ እኛ ገንዘብ ይዘንልህ እየመጣን ነው እያሉን ነበር። በጣም ብዙ ገንዘብ ነበር በዶላር ይከፍሉት። እዚህ ጋር ነዚር ማመን ስለከበደው ነበረ እኔ ቀጥታ ገንዘብ ከምሰጥህ ብሎ ለአይደር እሱ ራሱ የመጣው። ከዛም በኋላ አሁን ይሄ ዚያ የሚባል ሰው ከስር ከመሰረቱ ነው ፈርፍዬ ማመጣው። ይሄ አቴሽ የሚባል ሰው ያለው ማንነት ትክክለኛ ማንነት እንዳልሆነ በማስረጃ ነው ማረጋግጥላችሁ ብሏቸው ሄደ። እዚህ ጋር ነዚር ጥያቄ ያለው አይደርን ይሄ ሰው ይታመናሉ ብሎ ጠየቀው። ከዛ እዚህ ጋር አይደር አዎ ልክ በጣም ይታመናል ከብዙ ጊዜ ጀምሮ አውቀዋለሁ ብሎ እየነገረው ነው።
ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች የድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክቡራን ተመልካቾች ሁልጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።